አዲስ 1879 ውድ የአዲስ 1879 ቤተሰቦች ዝግጅታችንን ሰብስክራይብ ያድርጉ፣ ለወዳጅ ዘመዶ ያጋሩ፣ የሚሰማዎትን አስተያየት ይስጡን። ይህን ዝግጅት አድምጠው አንዳች ቁም ነገር እንደሚያገኙ እርግጠኞች ነን። እነሆ ወደ ታሪካችን፣ ወደ ወጋችን፣ ወደ ጫወታችን እንለፍ። ስለ ቤተሰብነቱ ከልብ እናመሰግናለን። አዲስ 1879 ይህ የአዲስ 1879 የግርጌ ማስታወሻ ነው። በ1957 ዓመተ ምህረት በማሲንቆ አጨዋወታቸው የሚታወቁትን ይርጋ ዱባለን የሚያውቋቸው ሰዎች ሰርግ ላይ እንዲጫወቱላቸው ይዘዋቸው አስመራ ሄዱ። ሰርጉን አደመቁት። ሰርገኞቹን አስደሰቷቸው። ታዳሚዎቹን በቃኝ እስኪሉ አስጨፈሯቸው። ከሰርጉ በኋላ ይርጋ ዱባለ አስመራ ኮምብሽታቶ የሚገኝ አንድ ቡና ቤት ከመጣው አይቀር ብለው መጫወት ጀመሩ። ቡና ቤቷን በአንድ እግሯ አቆሟት። የቡና ቤቷ ደንበኞች በአዲሱ አዝማሪ ተደሰቱ። በዚያን ጊዜ በአስመራ ከተማ ቢኒአምር የሚባል ሰው ሸፍቶ አስቸግሮ ነበር። ይህም ብቻ ሳይሆን ጀብሃም በአካባቢው ከፍተኛ ስጋት ፈጥሮ ነበር። ከዛም አልፎ ሱዳን ራሷ ለጀብሃ ወግና ከኢትዮጵያ ጋር ትንኮሳ እየፈጸመች ነበር። በዚህም የ38ኛው ብርጌድ ጦር ሰራዊት ከነዚህ ሁሉ ጋር የሚዋጋበት ጊዜ ነበር። ይርጋ ዱባለ ደግሞ ይሄን ሽለላና ቀረርቶ ሲያጎርፉት ቡና ቤቷ በሰው ተጣበበች። ሸላሚው በዛ። ይርጋ ዱባለ የብር ዝናብ ዘነበባቸው። አይዞህ ባይና ፎካሪው በረከተ። በዚህ መሃል አንድ ሰው ወደ ቡና ቤቷ ገባ። ሲቪል የለበሰ ነው። እጅጌ ጉርድ ካኪ ሸሚዝ ያጠለቀ ነው። ይርጋ ዱባለ መዝፈን ሲጀምሩ እየተነሳ በግንባራቸው ላይ ብሩን ይለጥፈዋል። እልም ታለው ጫካ እልም ታለው ዱር ሲያጉረመርም ያድራል ከኤም ዋኑ ጋር ሲሉ ማንነቱን ያላወቁት ሰው አሁንም ይነሳና ብሩን ባንገታቸው ውስጥ ይከተዋል። ባዳፍኔ ጠመንጃ ወንዝ የሚያሻግር ቢኤም1 ብረት ሰባብሮ ሚጥል ሲሉም እንደገና ይነሳና ባንገታቸው ውስጥ ብሩን ይወሽቀዋል። ሲመጣ እንደ ንፋስ የሚወረወር በተላከው ጠረፍ ደርሶ የማያሳፍር የአባ ጠቅላሽ ከር የታመነው ጦር ብለው ሸልለው ሲያሸልሉ አመሹ። ዘፈኑን ጨርሰው አረፍ ሲሉ ያ በሽልማት ሲያንበሸብሻቸው የነበረው ሰው እፈልግሃለሁ ብሏቸው ይዟቸው ወጣ። ይርጋ ዱባለ ፈሩ። ድሮም ለጤናው አይደለም ይህን ገንዘብ ሲያዘንብብኝ የነበረው ብለው አልወጣም ማለትም ፈልገው ነበር። ከቡና ቤቷ ሲወጡ አንዲት ጂፕ መኪና ቆማለች። ይርጋ ዱባለ አለቀልኝ አሉ። ዛሬ መጨረሻዬ ነው አሉ። በግጥማቸው እንዳሉትም ኤም1 ጠመንጃው እኔው ላይ ሊዘንብ ነው ብለው
ለራሳቸው ተናገሩ። ሰውየው የጂፕ መኪናውን ከፍቶ ግባ አላቸው። ድንጋጤያቸው ጨመረ። ገብተው ተቀመጡ። ምን አስቀይመው እንደሆነ ግራ ገብቷቸዋል። ሰውየው ግን በእውነቱ ሽለላና ፉከራህ እጅግ አድርጎ አስደስቶኛል። ኤም1 ጠመንጃ መጠቀሱም ደስ አሰኝቶኛል። ሶማሌን ያባረርኩት በኤም1 ጠመንጃ ነው። ለዚህም ነው ስሸልምህ ያመሸሁት አላቸውና ስጋታቸውን ወደ ደስታ ለወጠላቸው። በሽልማት ያንበሸበሻቸው ሰው በጂፕ መኪና ይዞ ወስዶ በትልቅ ሆቴል አልጋ ይዞ አሳደራቸው። በማለዳ ያደሩበት ሆቴል ወታደሮች መጥተው በጂፕ መኪና ወሰዷቸው። ከአንድ ቢሮም አደረሷቸው። በሩ ተከፈተ። ይርጋ ዱባለ ደነገጡ። ያ የማታው ሰውዬ በወታደር ልብስና በሜዳሊያ ተንቆጥቁጦ አገኙት። ደስ ብሎት ተቀበላቸው። ቁርስም ጋበዛቸው። ስሙንም ነገራቸው። ጄኔራል አማን ሚካኤል አንዶም ሲላቸው ይርጋ ዱባለ ደነገጡ። ምሽቱን እጅግ ጉርድ ካኪ ሸሚዝ ለብሶ በሽልማት ሲያንበሸብሿቸው የነበሩት ለካነስ ጄኔራል አማን አንዶም ነበሩ። ወዲያውኑ በሄሊኮፕተር ይዘዋቸው አፋበት ሄዱ። እዚያም ጦሩን ሲያስናኑ ዋሉ። ከዚያም ወደ አሊጌና ቀጠሉ። እዚያም በማሲንቋቸው ጦሩን አነቃቁት። ወደ ከረንም ተሻገሩ። ቃሮራ ገብተውም እዚያም በማሲንቋቸው ጦሩን አጀገኑት። በስተመጨረሻ ጃንሆይ ምጽዋን ስለሚጎበኙ እዛም ሄደህ ትዘፍናለህ አሏቸው። ይርጋ ዱባለ ደስ አላቸው። ማታውኑ አዲስ ግጥም አዘጋጁ። ምጽዋ ላይ የተደረገው ዝግጅት በጣም ትልቅ ስለነበረ በሬዲዮ እንዲተላለፍ ትዕዛዝ ተሰጥቷል። የይርጋ ዱባለም ሽለላና ፉከራ ያኔ ነበር የተቀረጸው። ሶማሌ ጭኖ ነበር መልሶ አራገፈ። አንድ ሰው ቀርቶናል የተክለፈለፈ፣ ይመታል ባዳፍኔ እግሩ ታላረፈ ብለው በሱዳን ላይ ግጥም ገጠሙ። አድናቆቱ መጣ። ጃንሆይ ፈገግ አሉ። ይርጋ ዱባለ ቀጠሉ። አይጠላ ጠምቃ አብዳለች ሰክራለች፣ ድመትን ልትመታ ትገለግላለች። እዛው ተቀመጡ አልጫ በልታችሁ፣ ሚጥሚጣ ናት ኢትዮጵያ እንዳታቃጥላችሁ ብለው እንደገና ግጥሙን ሲያዘንቡ አድናቆቱ ጎረፈላቸው። ይህን ሁሉ ግጥም ካሉ በኋላ የፍየል ወጠጤ ትከሻ ያበጠ ልቡ ያበጠበት፣ እንዋጋ ብሎ ከነብር ላከበት። የማትረባ ፍየል 9 ትወልዳለች፣ ልጆቿም ያልቃሉ እሷም ትሞታለች። የፍየል ወጠጤ ትከሻው ያበጠ ልቡ ያበጠበት፣ የፍየል ወጠጤ ትከሻው ያበጠ ልቡ ያበጠበት፣ እንዋጋ ብሎ ከነብር ላከበት። የማትረባ ፍየል 9 ትወልዳለች፣ ልጆቿም ያልቃሉ እሷም ትሞታለች ብለው በ1957 ዓመተ ምህረት ምጽዋ ላይ ይህንን ዘፈናቸውን አሰሙ። ዘፈኑም በሬዲዮ ተደመጠ። በመላው ኢትዮጵያ
የፍየል ወጠጤ ትከሻው ያበጠ ልቡ ያበጠበት ይዘፈን ጀመረ። ይርጋ ዱባለ አድናቆት ተሰጣቸው። ይህ ዘፈን ከወጣ ከዓመታት በኋላ ደርግ የፍየል ወጠጤ የምትለዋን ቆራርጦ አውጥቶ በ1967 ዓመተ ምህረት ሕይወታቸውን ላጡት ባለሥልጣናት ማጀቢያ አደረገው። የዚህን ጊዜ ይርጋ ዱባለ ዘፈኔ አላግባብ ጥቅም ላይ ውሏል ብለው ደርጎችን ሊያናግሩ ሲሉ ረፍ ይርጋ ደርግ እንደሆነ ይሉኝታ አያውቅም፣ ይገድልሃል፣ አንተንም ገድሎ በራስህ ሙዚቃ የፍየል ወጠጤ ብሎ አጅቦ ሞትህን ለኢትዮጵያ ሕዝብ ያበስረዋል ሲሏቸው አርፈው ተቀመጡ። ይርጋ ዱባለ በኢትዮጵያ የሙዚቃ ታሪክ በባህላዊ ሙዚቃ ግንባር ቀደም ስም ያላቸው ነበሩ። በርካታ ገጠመኞች ያላቸው ይርጋ ዱባለ የፍየል ወጠጤ በሚለው ዘፈናቸው ይበልጡኑ ስማቸው ይታወቃል። ወደፊት በዚህ ዘፈናቸው የደረሰባቸውን ነገር ደግሞ ይዘን እንመጣለን። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። አዲስ 1879